ሀገራዊ ምክክር እንግዲህ በተለያየ መንገድ የህዝብ ጥያቄዎች አሉ። እነዚያ ጥያቄዎች በምክክርና በንግግር እንዲፈቱ መድረኩን አመቻችቷል ማለት ነው እና ጥሩ ነው፣ አሳታፊ ነው። ብዙ ሀሳቦች እየተነሱ ያሉበት መድረክ ነው። በዚህ መድረክ ላይ የተለያዩ አገሪቷን ግጭት ውስጥ የከተቱ በተለያየ ቦታ ላይ አንጃ ቡድን እንዲፈጠር ያደረጉ ጥያቄዎች ይመለሳሉ ብለን ተስፋ እናደርጋለን። ለዚያም ደግሞ በንቃት እየተሳተፍንበት ነው ያለው ማለት ነው። ብዙሃነት ውበት ነው፣ ችግር አይደለም። ይህን ብዙሃነትን የምንጠቀምበት መንገድ ነው ትንሽ ቁርሾ ፈጥሮ የነበረው። እነሱን ለመፍታት ራሱ ይሄ መድረክ መዘጋጀትና በዚህ መድረክ ላይም ከሁሉም የኢትዮጵያ ብሔረሰቦች የተውጣጡ ተጽዕኖ ፈጣሪ ሰዎች፣ የፖለቲካ ፓርቲዎች የተሳተፉበት ያለ መድረክ ነው እና በዚህ መድረክ ላይ ጥሩ የተሻለ ሀሳብ አሸንፎ የሚወጣበት በተለይ ምክክር እስከሆነ ድረስ የበላይነት የበታችነት የሚወርቅ ሀሳብ የሚነሳ ሀሳብ ሳይሆን በጋራ ሀገራችንን እንዴት አድርገን ወደፊት እናራምዳት የሚል ስለሆነ ይህንን ደግሞ በተሻለ መንገድ ወደ ውጤት እናደርሰዋለን ብዬ ተስፋ አደርጋለሁ። እንግዲህ ከዚህ በፊት የነበሩ የተለያዩ ጥያቄዎች መነሻቸው ታሪክ ነው አንደኛው፣ ሁለተኛ የመንግስት አወቃቀር፣ ህገ መንግስቱ እና ሌሎችም የነበሩ አገዛዞች ራሳቸው የፈጠሩትን በውጭም ደግሞ የተፈጠረ ሆን ተብሎ ኢትዮጵያን ለመከፋፈል እና ሀገር እንዳትቀጥል ለማድረግ እየተፈጠሩ ያሉ እውነትነት የሌላቸው ነገሮች አሉ። እነዚያን በብስለት አይቶ ለማስተካከልና የወደፊቷ ልጆቻችን ወንድም እህቶቻችን የተሻለች ሀገር በጋራ የሚኖርባት ሀገር ችግሮችን ቀንሰው የተሻለ ነገር ይዘው የሚቀጥሉበት ትልቅ ውጤት እንጠብቃለን ማለት ነው። የሁሉም ድርሻ ነው። ውጤት የአንድ አካል ብቻ የሚተው አይደለም። የአንድ አካል ቢሆን የተወሰኑ ጎደሎች ይታያል። የሁሉም ፓርቲሲፔሽን ካለበት ግን ውጤቱም ደስ ይላል እና ህዝቡም በንቃት መከታተል አለበት። እዚህ ጋር እየተሳተፈ ያለው ከተለያዩ የማህበረሰብ ክፍል የተወከለውን በንቃት ሀሳቡን የመጣበትን እና የተወከለበትን ማህበረሰብ በማንጸባረቅ የሁላችንም ኢትዮጵያ በጋራ የምንገነባበት ሁኔታ ይፈጠራል ብዬ ነው የማስበው። እኔም የመጣሁበት አካባቢ አንደኛው ከግጭት ኤሪያ ነው የመጣው። የተለያዩ ጥያቄዎች አሉ፣ የተለያዩ ጥያቄዎች እና እንደዚያን ጥያቄዎች ለማስመለስ የሄድንበት መንገድ ነው ትንሽ ስህተት የሆነው። አሁን ላይ ግን ያ መንገድ አገር ወደፊት አያራምድም፣ የሆነ ቡድንን ነው የሚዋጣው። ያ ቡድን ደግሞ ተመልሶ ጨቋይ ላለመሆኑ ምንም ዋስትና የለውም እና በመሳሪያ በግጭት ሳይሆን በመነጋገር በመግባባት እና በመመካከል የተሻለችዋን ኢትዮጵያ አብረን እንፈጥራለን ብዬ ተስፋ አደርጋለሁ።